በሰርጉ ላይ የሚታደሙት ግን ለጥሪ ምላሽ የሰጡ ሰዎች ብቻ እንደሆነ መጽሐፍ ቅዱሳችን ዛሬ ይሄ ድግስ ገና አልደረሰም። ምናልባት በዚህ መጽሐፍ ቅዱስ ላይ ያነበብኩላችሁ ይሄ ቦታ ያለፈ ታሪክ ሊሆን ይችላል። ምሳሌነቱ ግን ኢየሱስ ክርስቶስ በሚመጣበት ቀን በሱ ድግስ ላይ በሱ በጠራው ደስታ ላይ በዛ ጊዜ መገኘት የሚችሉ ሰዎች ዛሬ በዚህ ጊዜ በዚህ ዘመን በብዙ ነገር በብዙ መንገድ በብዙ ጎዳና የሚነገረውን የምስራቹን ቃል እርሱም መዳን በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ዳግመኛ መምጣት ያመነ ብቻ እንደሆነ መጽሐፍ ቅዱስ በአንዱ በእግዚአብሔር ልጅ ያላመነ አሁን ተፈርዶበታል። ውድ የበሻ ቤት ዩቲዩብ ተከታታዮች እንደምን ሰነበታችሁ? ዛሬ የእግዚአብሔርን ቃል አብረን የምናይበት ጊዜ ይሆናል። ከቃሉን አንብቤ ጸልየን የእግዚአብሔርን ቃል አብረን እንካፈላለን። ዛሬ ለማካፈል የፈለጉት ቃል ሉቃስ ወንጌል ምዕራፍ 14 ከቁጥር 16 ጀምሮ ያለውን አነባለሁ። እንደዚህ ይላል። አንድ ሰው ታላቅ እራት አድርጎ ብዙዎችን ጠራ። በእራትም ሰዓት የታደሙትን አሁን ተዘጋጅተዋልና ኑ እንድላቸው ባሪያውን ላከ። ሁላቸውም በአንድነት ያመካኙ ጀመር። የፊተኛው መሬት ገዝቻለሁ፣ መጥቼም ላየው በግድ ያስፈልገኛል፣ ይቅር እንድትለኝ እለምንሃለሁ አለው። ሌላውም 5 ጥማድ በሬዎች ገዝቻለሁ፣ ልፈትናቸውም እሄዳለሁ፣ ይቅር እንድትለኝ እለምንሃለሁ አለው። ሌላውም ሚስት አግብቻለሁ፣ ስለዚህ ልመጣ አልችልም አለው። ባሪያውም ደርሶ ይህን ለጌታው ነገረው። በዚያን ጊዜ ባለቤቱ ተቆጥቶ ባሪያውን ወደ ከተማ ጎዳናና ወደ ስላች ፈጥነ ውጣ፣ ድሆችንና ጉንድሾችን አንካሶችንና እውሮችን ወደዚህ አግባ አለው። ባሪያውም ጌታ ሆይ እንዳዘዝከኝ ተደርገዋል፣ ገናም ስፍራ አለ አለው። ጌታውም ባሪያውን ቤቴ እንዲሞላ ወደ መንገድና ወደ ቅጥር ውጣና ይገቡ ዘንድ ግድ በላቸው እላቸዋለሁና ከታደሙት ከነዚያ ሰዎች አንድ ስንኳ እራቴን አይቀምስም አለው ይላል። እግዚአብሔር አምላካችን ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግንሃለን። ይህንን ያነበብነውን ቃል በጌታ በኢየሱስ ክርስቶስ ስም እንዲበራልን ደግሞ በዚህ ቃል አልፈ እንድትናገረን በነገር ሁሉ እንድትረዳን ይህንን ቃል የሚሰሙ ሁሉ ጌታ ሆይ በጌታ በኢየሱስ ክርስቶስ ስም በመንፈስ ኃይል በመንፈስ ጉልበት እንዲነኩ ወደ አንተ እንዲጠጉ እንዲመጡ የቃል ፍቺ እንዲበራላቸው በኢየሱስ ክርስቶስ ስም ጸልያለሁ፣ አሜን። እንግዲህ በዚህ ቦታ ላይ ስንናገር ይሄ ምሳሌ 3 ዋና ዋና ሐሳቦች የያዘ ነው። ሁላችንም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚች ምድር መጥቶ ለሰው ልጆች ሁሉ ሞቷል፣ መከራን ተቀብሏል፣ ተገርፏል፣ ደሙን አፍስሰዋል። በሶስተኛውም ቀን ከምድር ልብ ተነስቶ እንዳረገ ዳግመኛም እንደሚመጣ መጽሐፍ ቅዱሳችን ይነግረናል። እሱ ከዛ ጊዜ ጀምሮ ለሰው ልጆች በሙሉ የምስራች ቃል እየተሰበከ ነው ያለው። መጽሐፍ ቅዱስ እንደሚነግረን በልጁ በኢየሱስ ክርስቶስ የሚያምን ይድናል፣ ያላመነ ግን በልጁ በኢየሱስ ክርስቶስ ስም ስላላመነ አሁን ተፈርዶበታል ይላል። ስለዚህ ከዘላለም ሞት ለማምለጥ ከጨለማው ለማምለጥ በጌታ በኢየሱስ ክርስቶስ ማመን ግድ ነው። ማመን ክራይቴሪያ ነው። ማመን እግዚአብሔር ያስቀመጠው መንገድ ነው። ነገር ግን ሁላችንም በዚህ ስፍራ እንዳነበብነው ሁሉ ወደ ጌታ በኢየሱስ ክርስቶስ ለመምጣት እሱን ለመቀበል ቃሉን ለማመን እና ከሞት ወደ ሕይወት ለመሻገር በሚሰበክበትና ጥሪ በሚደረግበት ሁሉ ሰዎች የተለያየ ምክንያቶችን ይደረድራሉ፣ የተለያዩ ምክንያቶችን ያስቀምጣሉ። ይሄ መጽሐፍ ሉቃስ ወንጌል ምዕራፍ 14 ከቁጥር 16 ጀምሮ ያለው ጌታችን ኢየሱስ ክርስቶስ እንደ ምሳሌ የተናገረው ቦታ ዋና ዋና የተባሉትን ምክንያቶች በሙሉ
በሶስት ነገሮች ጠቅልሎ ያስቀምጠዋል። በዚህ ቦታ ላይ ቅድም እንዳነበብኩት ትልቅ ድግስ ስለደገሰ ስለ አንድ ታላቅ ሰው ያወራል። እንግዲህ ድግስ ሲደገስ የምንጠራቸው ሰዎች እናውቃለን። ሁላችንም በጣም የቅርብ የሆኑ ዘመዶች፣ የቅርብ የሆኑ ወዳጆች፣ አልፎም የምናውቃቸው የአካባቢ ሰዎች፣ የሰፈር ሰዎች እያልን ነው የምንጠራው። ኢየሱስ ክርስቶስም በእስራኤል ምድር ሲመጣ መጀመሪያ መጽሐፍ ቅዱስ እንደሚነግረን ወደ ገዛ ወገኖቹ መጣ ነው የሚለው። የገዛ ወገኖቹ ግን ስላልተቀበሉት ወደ ሌላ ለአሕዛብ መዳን ምክንያትም እንደሆነ መጽሐፍ ቅዱሳችን ይነግረናል። በዚህ ቦታ ላይ ግን በዚህ በእራት ድግስ፣ ሰርግ፣ ጥሪ ላይ የተጠሩ ሰዎች ያስቀመጡት ምክንያት ሁል ጊዜ ነው የሚገርመኝና የመጀመሪያው ምክንያት ከተጠሩት ሰዎች ውስጥ የፊተኛው መሬት ገዝቻለሁና መጥቼ ላየው በግድ ያስፈልገኛል፣ ይቅር እንድትለኝ ለምንሃለሁ ይላል። ስለ መሬት ነው የሚያወራው። እንግዲህ አንዱ ጊዜ እንግዲህ መሬት በተለይ በዚህ ዘመን ኢትዮጵያ ውስጥም እንደዛ እየሆነ ነው። መሬት ትልቅ የሀብት ምንጭ የሆነበት ቦታ ጊዜ ላይ ነው ያለው። በተለይ የከተማ ቦታ፣ የከተማ አካባቢ አልፎም ገጠር ውስጥም እንግዲህ የባለቤትነት ቡክ ሁሉ ሰርቲፊኬት ሁሉ እየተሰጠበት ያለ ነገር ነውና ሌሎች ሀገሮችም በተለይ እኔ ህንድ ሀገር ለስራ በሄድኩበት የሀብት ምንጭ የመጀመሪያው ሀብታም ማለት ማን ነው ለሚለው ጥያቄ የመለሱልኝ መሬት ያለው አሉ። መሬት ሀብት እንደሆነ ገንዘብ እንደሆነ ግልጽ ነው። ስለዚህ ይሄ ሰው ከተጠራው የእራት ድግስ ከተጠራው ወዳጁ ከጠራው የእራት ድግስ የቀረበት አንደኛው ምክንያት መሬት ገዝቻለሁና መጥቼ ላየው በግድ ያስፈልገኛል፣ ሰርጉ ቦታ ከመገኘት ይልቅ የገዛውን መሬት ሄዶ ለማየት እንደ ምክንያት እንዳቀረበ እናያለን። እንግዲህ ይሄ ምንድን ነው የሚያሳየው? መጽሐፍ ቅዱሳችን ስለ ገንዘብ ሲናገር፣ ስለ ሀብት ሲናገር ለሁለት ጌቶች መገዛት አይቻልም ነው የሚለው። ወይ አንዱን ያከብረዋል፣ አንዱን ይንቀዋል፣ ወይ አንዱን ለአንዱ ይገዛለታል፣ አንዱን ይንቀዋል ነው መጽሐፍ ቅዱስ የሚለው። ዛሬ ይሄ ምክንያት የሆናችሁ ሰዎች አላችሁ። ጌታ ኢየሱስ ክርስቶስን ለመቀበል ወደ ኢየሱስ ክርስቶስ ለመምጣትና የነፍስ ድህነት ለማግኘት እረፍት ለማግኘት ሀብት ምክንያት የሆናችሁ ሰዎች አላችሁ። ገንዘባችሁ በተለይ እንግዲህ ይሄ ሰውዬ መሬት ገዝቻለሁ ነው የሚለው። እንዴት እንደገዛ አናውቅም። አጭበርብሮ ይሁን የገዛው፣ ሙስና ሰርቶ ይሁን የገዛው፣ እንዴት እንደገዛ አናውቅም። ነገር ግን መሬትን ማየት እና ሰርግ መሄድ ወይ ደግሞ የተደገሰውን ድግስ ሄዶ መካፈል እንዳልቻለ እዚህ ጋር ይነግረናል። ሁለተኛው ሰው 5 ጥማድ በሬዎች ገዝቻለሁ፣ ልፈትናቸው እሄዳለሁ፣ ይቅር እንድትለኝ እለምንሃለሁ ብሎ ሲናገር እናያለን። ይሄ ደግሞ ስለ ጥማድ በሬዎች እና የገዛቸውን እነዛን ጥማድ በሬዎች ለመፈተን ስለሚሄድ እኔ በጣም የሚገርመኝ ማታ ነው የተጠራው፣ እራት ነው የተጠራው። የመጀመሪያው መሬት ጋር ሄዳለሁ፣ ሁለተኛውም ጥማድ በሬዎችን ገዝቻለሁ ልፈትናቸው እሄዳለሁ ብሎ ሲሉ የሚያቀርቡት ሀሳብ ውሃ የሚያነሳ አይደለም። ቀን ፈትኖ ማታ ሄዶ እኮ ለእራት የተጠራውን አክብሮ ሄዶ በእራት ሰዓት ያ እንግዲህ ጥሪ ክብር ነው አይደለም ይባላል። የምታከብረውን ሰው ነው የምትጠራውና ጠሪ አክባሪ ነው ይባላል በእኛ ባህል እንኳን። ግን ወደዛ ለመምጣት ያቀረቡት ምክንያት በጣም ተልካሻ የሆነ ተቀባይነት የሌለው ነገር ግን ለነሱ ትልቅ ቦታ የሰጡት ነገር ነው። እንግዲህ እንትንንም ስንወስድ በሬዎቹንም ስንወስድ እዛው
ሀብት አካባቢ የሚሽከረከሩ ናቸው። ሀብትን ሊያመጡበት የሚችለው ነገ እንግዲህ የገዛውንም መሬት ያው ያኛውም የገዛው መሬት ቤት ይስራበት ይረሰው ባናቅም ይሄም ከዛ ዙሪያ የሚሽከረከር ነው። ከገንዘብ ዙሪያ የሚሽከረከር ሀሳብ ነው ያነሳው። ሌላኛው ስለ ሚስት ነው ያወራው። ሚስት አግብቻለሁና ስለዚህ ሊመጣ አልችልም አለው ይላል። ወገኖቼ ይሄ ሁሉ ምክንያት ለእናንተ ወይ ደግሞ ላሉት ሰዎች አሳማኝ ሊሆን ይችላል። ነገር ግን ለጠራው ሰው ትልቅ ትርጉም ነበረው። ምክንያቱም ጠሪው የጠራቸው ሰዎች ከቅርበት ተነስቶ ቅድም መግቢያ ላይ እንዳልኩት በጣም የቅርብ ዘመዶቹ ወገኖቹን፣ ቀጥሎም ደግሞ የሰፈር ሰው ያው ይታወቃል አይደለ? ሰርግ ሲደገስ የሆነ ነገር በቤታችን ስናደርግ የምንጠራቸው ሰዎች ከቅርበት አንጻር፣ ከዝምድና አንጻር፣ ከአካባቢ ከመንደር ሰውነት አንጻር አድርገን ነው የምንጠራውና ይሄ ሰውም በዛ መልክ እንደጠራ ይናገራል። ነገር ግን እነዛ የተጠሩ ሰዎች ክብር ሰጥቷቸው ግብዣው ላይ እንዲገኙላቸው ያሉት ሰዎች በዚህ እነሱ ባቀረቡት ምክንያት መምጣት አልቻሉም። ግን ባሪያው እንግዲህ ይህንን ጥሪ እንዲያደርግለት ባለቤቱ የላከው ሰው ይህን በነገረው ጊዜ ባለቤቱ ጠሪው እንደዚህ ብሎ የተናገረ፣ እንግዲያውስ እኔ የሚቀርቡኝን ዘመድ፣ ጓደኛ፣ የሰፈር ሰው፣ የአካባቢ ሰው መጥቶ የደስታው ተካፋይ እንዲሆኑ አስቤ ነበረ። ነገር ግን እነሱ ባቀረቡት ምክንያት እንግዲህ በእነሱ ምንም እንኳን ውሃ የማያነሳ ምክንያት መሬት ሌላ ጊዜ ማየት ይቻላል፣ በሬዎችን ሌላ ጊዜ መፈተን ይቻላል፣ ሚስቱን ይዞ መምጣት ይችላል አይደለ እንዴ? ሚስት ያገባ ሰው የተከበረበት ጥሪ ከመጣ እንደውም ጌጥ ነው። ከባለቤቱ ጋር ያ ግብዣ ላይ መምጣት ይችላል። ግን አይ አዲስ ስላገባው መምጣት አልችልም ብሎ በሰው ሚዛን እንኳን ውሃ የማያነሱ ነገር ግን ከዛ ከጥሪ ላይ እንደቀሩ መጽሐፍ ቅዱሳችን ይናገራል። ጠሪው ግን ወደ ሌላ ሽፍት እንዳደረገና አንካሶችን፣ ጉንድሾችን፣ እውሮችን፣ ድሆችን ይላል ጥራ ወደ ሌላ ሽፍት አደረገ። ያ ደጋሹ መጽሐፍ ቅዱሳችን ሲነግረን ኢየሱስ ክርስቶስ ስን በማወቅና ወደ መንግስቱ በመግባት ወንበዴዎችና ቀራጮች ሊቀድሟችሁ ይችላል ይላል። ምክንያቱም እኛ እድሉን ያገኘን ጥሪውን ያገኘን የምስራቹ ቃል የደረሰን ሰዎች በማይሆን ምክንያት ውሃ በማይነሳ ምክንያት ቃሉን ንቀን ጥሪውን ንቀን ድምፁን ንቀን ወደ ሌላ የራሳችን ሐሳብና በራሳችን ነገር ተጠላልፈን ወደ ጌታ ሳንመጣ ስንቀር ጌታ ደግሞ ለሌሎች በር ሲከፍት ይሄ ባሪያው እንኳን ሲከፍት እናያለን። ቤቴ እስኪሞላ ድረስ ይግቡ ነው ያላቸው። ለምንድን ነው ይህን ምሳሌ ኢየሱስ ክርስቶስ የተናገረው ነው? ይህንን ምሳሌ የተናገረው ኢየሱስ ክርስቶስ ልክ እንደዚህኛው ደጋሽ እንደዚህኛው ትልቅ ድግስ እንደደገሰ ታላቅ ሰው የኢየሱስ ክርስቶስ ወደዚህ ምድር መምጣትና ለኛ ለሰው ልጆች ብሎ መሞት፣ መነሳት፣ በአብ ዘንድ መሆን፣ ተመልሶ መምጣት ከዚህ ጋር የተገናኘ ነው። በመጨረሻው ኢየሱስ ክርስቶስ ሙሽራ ሆኖ እንደሚመጣ መጽሐፍ ቅዱሳችን ይነግረናል። በሰርጉ ላይ የሚታደሙት ግን ለጥሪው ምላሽ የሰጡ ሰዎች ብቻ እንደሆነ መጽሐፍ ቅዱሳችን ይነግረናል። ዛሬ ይሄ ድግስ ገና አልደረሰም። ምናልባት በዚህ መጽሐፍ ቅዱስ ላይ ያነበብኩላችሁ ይሄ ቦታ ያለፈ ታሪክ ሊሆን ይችላል። ምሳሌነቱ ግን ኢየሱስ ክርስቶስ በሚመጣበት ቀን በሱ ድግስ ላይ በሱ በጠራው ደስታ ላይ በዛ ጊዜ መገኘት የሚችሉ ሰዎች ዛሬ በዚህ ጊዜ በዚህ ዘመን
በብዙ ነገር በብዙ መንገድ በብዙ ጎዳና የሚነገረውን የምስራቹን ቃል እርሱም መዳን በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ዳግመኛ መምጣት ያመነ ብቻ እንደሆነ መጽሐፍ ቅዱስ ስለሚነግረን በአንዱ በእግዚአብሔር ልጅ ያላመነ አሁን ተፈርዶበታል ነው መጽሐፍ ቅዱስ የሚለው። ስለዚህ በዚህ ያላመነ ሰው በዛ ላይ ሊታደም አይችልም። ይህንን ጥሪ ችላ የሚል በተለያየ ምክንያት ልክ አንዱ መሬት ገዝቻለሁ እንዳለ በሀብት ምክንያት አይ ሚስት አግብቻለሁ አዲስ ሚስት ስለያዝኩኝ መምጣት አይችልም በምን ምክንያት ዛሬ ስንቶቻችን ነን ስንት ምክንያት የምንደረድረው የእግዚአብሔርን ቃል ለማመን አይ መጽሐፍ ቅዱስ እኮ ልክ ነው እያለ ያለው እኮ ልክ ነው፣ ቁርአንም ላይ ስለ ኢሳ እኮ እንደዚህ ይላል ልክ እኮ ነው። ግን ልናምን ልንቀበል ልንታዘዝ አንፈልግም። ጊዜያችንን ልንጠቀም አንፈልግም። በቂ ጊዜ አለ። እነዚህ ሰዎች ያቀረቡት ማታ እራት ላይ ተጠርተው በሬ ሊፈትን ሄዳለሁ ይላል። እኔ የት ሀገር በጨለማ በሬ እንደሚፈተን እኔ አላውቅም። ግማሹ መሬት ገዝቻለሁ መሬትን እራት ለመምጣት መሬት ሄዶ ማየት ምን ያገናኛል? ቅድም እንዳልኳችሁ ነው። እነዚህ ምሳሌዎች የምናቀርባቸው ምክንያቶች ወደ ጌታ ለመምጣት ላለመቀበል የምናቀርባቸው ምክንያቶች ተቀባይነታቸው በጣም የወረደ እንደሆነ ነው የሚያሳየን። ሌላው እኛ ቅድሚያ የምንሰጠው እኛ ደግሞ ቦታ የሰጠነው ነገር ከዘላለም ጋር ሲታይ ምንም ዋጋ እዚህ ግባ የማይባል ነገር ነው። መሬት መግዛት ሀብት አይደለም። 5 ጥማድ በሬ ገዝቻለሁ፣ ሚስት አግብቻለሁ። ወገኖቼ መጽሐፍ ቅዱስ ሲናገር ያለ እግዚአብሔር ፈቃድ የኖረ ደስ ብሎትም ተድላን የበላ ማንም የለም ነው የሚለው። ደስ ብሎት ተድላን የበላ እግዚአብሔር ካልፈቀደ እግዚአብሔር ካላለ የገዛነው መሬት ላይ ቤት ሰርተን ላንኖር እንችላለን። የገዛነው በሬዎችን ጠምደን አርሰን ላናተርፍ እንችላለን። ያገባናት ምስት ጋር ደስ ብሎን ላንኖር እንችላለን እግዚአብሔር ካላለ። ቅድሚያ መስጠት ያለብን ለማን ነው? ዛሬ ኢየሱስ ክርስቶስ ልክ እንደዚህኛው በሉቃስ ወንጌል ምዕራፍ 14 ላይ እንዳነበብኩት ልክ እንደዚሁ ጥሪ ያደርጋል። ወደ እኔ ኑ እያለ ማለት ነው። ወደ ዘጋጀውላችሁ ግብዣ፣ ወደ ዘጋጀውላችሁ የጌታ ደስታ ኑ እያለ ነው። ከዘላለም ሞት እንድታመልጡ፣ ከጨለማው መንግስት እንድታመልጡ፣ ከሞት በኋላ ስላለው ህይወት ነው ጥሪው። ዛሬ በዚህ ምድር የገዛነው መሬት፣ የገዛነው ሀብት፣ ያጠራቀምነው ገንዘብ፣ ያለነው ዝና፣ ክብር በሰዎች ፊት ሊያስከብረን ትልቅ ሊያስብለን ይችላል። ነገር ግን እስከ መቃብር ድረስ ብቻ ነው የሚሄደው። ከመቃብር በኋላ ሌላ ህይወት አለ። ከመቃብር በኋላ ሌላ የተዘጋጀልን ድግስ አለ። ያንን ድግስ ግን ለመካፈል ዛሬ የጥሪ ካርዱ ኢየሱስ ክርስቶስን ተቀበሉ ነው። በኢየሱስ ክርስቶስ ያላመነ በኢየሱስ ክርስቶስ ቤት ያልመጣ ኢየሱስ ክርስቶስ ስለሱ ኃጢአት ስለሱ በደል ስለ እኛ መሞት ሲገባን እኛ መሰቀል ሲገባን ስለኛ እሱ እንደተሰቀለ እንደሞተ ደሙን እንዳፈሰሰ የማያምን ሰው የዘላለም ህይወት ሊያገኝ አይችልም። መንገድ አንድና አንድ ነው። መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ በመጽሐፍ ቅዱስ እኔ መንገድ እውነት ህይወት ነኝ ብለዋል። ሌላ መንገድ ሌላ ህይወት ሌላ እውነት የለም። እውነት ኢየሱስ ነው። ህይወት ኢየሱስ ነው። መንገድ ኢየሱስ ነው። ስለዚህ ዛሬ ጥሪ ያደርግላቸዋል። ምንም ምክንያት ሳታበዙ ማቄን፣ ጨርቄን፣ አባቴን፣ እናቴን፣ ሃይማኖቴን፣ ዘሬን፣ ወገኔን፣ ቋንቋዬን፣ ሀገሬን ሳትሉ ጌታን እንድታምኑ በኢየሱስ ክርስቶስ ሞት ትንሣኤ ለኔ ነው ብላችሁ እንድትቀበሉ በጌታ ፍቅር ላሳስባችሁ እወዳለሁ። ያለን ቀን ይሄ ነው። በዚህ መጽሐፍ ቅድም ባነበብኩላችሁ አለፈባቸው። ያልመጡ ሰዎች ስለነበሩ የጠሪው
ሲያይ ሰዎች አልመጡ፣ የጠራቸው ሰዎች አልመጡ። ስለዚህ ሌሎችን ወጥቶ ወደ ድግሱ ሲያስገባቸውና የተዘጋጀውን ድግስ ሲጋብዛቸው ሲበሉ ሲጠጡ ቤቱ እስኪሞላ ድረስ ይላል። ስለዚህ እናንተ ባትመጡ የጌታ ኢየሱስ ክርስቶስ ጌትነቱ አይቀርም፣ የማዳን ስራው አይቀርም። ነገር ግን እናንተ እድሉ ያመልጣቸዋል። ያንን እድል ደግሞ እንደሚያልፍ መጽሐፍ ቅዱስ ይነግራናል። ማለት ሁሉ ጊዜ አይደለም፣ ክፍት ሆኖ እስከ ዘላለም የሚቆይ ነገር አይደለም። ቀን ሳለ ዛሬ በህይወት እያለን ምን እንደሚገጥመን አናቅም። የጌታን ጥሪ እንድንሰማና ወደ ጌታ እንድንመጣ በጌታ ፍቅር ላሳስባችሁ እወዳለሁ። ኑ ወደ ጌታ ጥሪ ኑ፣ ከጨለማው መንግስት ከዘላለም ሞት አምልጡ። ከሞት ወዲያ ህይወት አለ። ይሄ ምድር ጊዜያዊ ነው። እውነት ነው። በዚህ ምድር ስንኖር ገንዘብ ሊያስፈልገን ይችላል፣ ሀብት ሊያስፈልገን ይችላል፣ ትዳር መስርተን ልናገባ ልንወልድ እንችላለን። ጥሩ ነገር ነው። ግን እኮ የተወሰነች ሰዓት ነው የተጠየቁት አይደል? እነዛ ሰዎች እራት ግብዣ ላይ ኑ ነው የተባሉት፣ ግን ምክንያቶችን ነው። ስለዚህ ይሄ ለምሳሌ የተጻፈልን ለኛ ነው። ምክንያቶችን ሳናበዛ ሳናላክክ ሃይማኖት ሳናደርገው ኢየሱስ ክርስቶስን መቀበል፣ ወደ ኢየሱስ ክርስቶስ መምጣት፣ በኢየሱስ ክርስቶስ ማመን የአንድ ሃይማኖት ጉዳይ አይደለም። የፕሮቴስታንት ወይ ኦርቶዶክስ ወይ ካቶሊክ ብለን እንደምንለው አይደለም። ለሰው ልጆች በሙሉ ሞቷል። ለሰው ልጆች በሙሉ ጥሪው ደርሷል። ዛሬ በጌታ ፍቅር እለምናችኋለሁ በኢየሱስ ክርስቶስ እንድታምኑ፣ ወደ ኢየሱስ ክርስቶስ እንድትመጡ፣ ድምጹን እንድትሰሙ፣ ከዘላለም ሞት እንድታመልጡ በዚህ አጋጣሚ ላሳስባችሁ እወዳለሁ። በሌላ ጊዜ በሌላ ቃል እስክንገናኝ ድረስ ሁላችሁንም በጌታ ፍቅር ወዳችኋለሁ፣ አከብራችኋለሁ። ጌታ ይባርካችሁ። ተባረኩ።